ዓለም አቀፍ ውጥረቱ አዲስ መልክ ይዟል። ኢራን የሆርሙዝ ሰርጥን ለአሜሪካ ወታደሮችና ለአውሮፕላን ተሸካሚ መርከቦቻቸው መቃብር እናደርጋለን ስትል እጅግ አስፈሪ ማስጠንቀቂያ ሰጥታለች። በሌላ በኩል እስራኤል ለቀጣዮቹ 10 ዓመታት የአየር ላይ የበላይነቷን ለማረጋገጥ የ$119 ቢሊዮን ግዙፍ የጦር አውሮፕላኖች ግዢ አጽድቃለች። አሜሪካም በመቶዎች የሚቆጠሩ ወታደሮችንና ግዙፍ የጦር ቁሳቁሶችን ወደ መካከለኛው ምስራቅ እያጋዘች ሲሆን ፕሬዝዳንት ትራምፕ ኢራን እስካሁን ተገቢውን ዋጋ አልከፈለችም በማለት ለሰላም የቀረበውን ጥያቄ ውድቅ ለማድረግ ተዘጋጅተዋል። ዓለምን ስጋት ላይ የጣለውን የኢራን የመቃብር ዛቻና የአሜሪካን አዲሱን ወታደራዊ ዝግጅት የተመለከቱ ሰበር መረጃዎችን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። በመካከለኛው ምስራቅ ያለው ወታደራዊ ፍጥጫ አሁን ወደማይመለስበት አስፈሪ ምዕራፍ ተሸጋግሯል። የኢራን ከፍተኛ ባለስልጣናት አሜሪካ በሆርሙዝ ሰርጥ ላይ ያደረገች ያለውን የባህር ላይ እገዳ የወንበዴነት ተግባር ነው ሲሉ በጽኑ መኮንን ብቻ ሳይሆን ለዋሽንግተን እጅግ ደም አፋሳሽ የሆነ ማስጠንቀቂያ ሰጥተዋል። የቀድሞ የኢራን አብዮታዊ ዘብ አዛዥና የቴህራን የምስለ ጥበብ ምክር ቤት ኃላፊ የሆኑት ሞህሰን ረዛይ የአሜሪካን ጦር በቀጥታ ኢላማ ያደረገ መግለጫ አውጥተዋል። አሜሪካ የአውሮፕላን ተሸካሚ መርከቦች ያሏት በዓለም ላይ ብቸኛዋ ወንበዴ ናት ያሉት ረዛይ የኢራን ጦር እነዚህን ግዙፍ የጦር መርከቦች የማስጠም ብቃት እንዳለው በይፋ ተናግረዋል። ሞህሰን ረዛይ በሰጡት መግለጫ አሜሪካ የሆርሙዝ ሰርጥን ለአውሮፕላን ተሸካሚ መርከቦቿና ለወታደሮቿ መቃብር ለማየት መዘጋጀት እንዳለባት አስታውቀዋል። ባለፈው ወር በኢስፋሃን የተከሰከሰውንና በኢራን መውደቁ የሚነገረው የአሜሪካ F-15E አውሮፕላን ፍርስራሽ እንደምሳሌ ያነሱት ባለስልጣኑ የአሜሪካ ግዙፍ የጦር መርከቦችና ወታደራዊ ኃይሎችም ተመሳሳይ ጣፋንታ እንደሚጠብቃቸው ዝተዋል። የዛቻ የሚያሳየው ኢራን ወታደራዊ አቅሟን ተጠቅማ የባህር ላይ ፍጥጫውን ወደ ቀጥተኛ ጦርነት ለመቀየር ቆርጣ መነሳቷን ነው። ይህ የኢራን ቁጣ የተቀሰቀሰው ፕሬዝዳንት ዶናልድ ትራምፕ የአሜሪካ የባህር ኃይል የኢራን መርከቦችን መቆጣጠሩን እንደ ወንበዴ መሆን ነው ሲሉ በኩራት በመግለጻቸው ነው። ትራምፕ በመርከቦቹ ላይ እናርፋለን፣ ጭነቱንና ነዳጁን እንረከባለን፣ ይህም እጅግ ትርፋማ ቢዝነስ ነው በማለት ለደጋፊዎቻቸው ተናግረዋል። ይሁን እንጂ ይህ ስልት ኢራንን ወደ ከፋ እርምጃ እየገፋፋት ይገኛል። የኢራን ባለስልጣናት አሜሪካ በባህር ላይ የምታደርገውን ንጥቂያ ህገወጥ ወረራ ሲሉ የገለጹ ሲሆን ለዚህም አጸፋዊ ምላሽ ለመስጠት የሆርሙዝ ሰርጥን ለጠላት መርከቦች ዝግ ለማድረግ መዘጋጀታቸውን አስታውቀዋል። በመካከለኛው ምስራቅ ሰማይ ላይ አሁን የሚታየው እንቅስቃሴ ተራ ወታደራዊ ልምምድ ሳይሆን አሜሪካ ወደ ቀጠናው እያደረገችው ያለው ግዙፍና ያልተለመደ የኃይል ስምሪት መሆኑን የበረራ መረጃዎች እያረጋገጡ ነው። ፍላይት ራዳር 24 የተባለው የበረራ መከታተያ መተግበሪያ እንዳረጋገጠው ባለፈው ቅዳሜ ብቻ ከአውሮፓ ወደ መካከለኛው ምስራቅ አገራት የሚደረገው የአሜሪካ ወታደራዊ አየር ትራፊክ በአስገራሚ ሁኔታ ጨምሯል። ይህ እንቅስቃሴ የሚያሳየው ዋሽንግተን በኢራን ላይ ለጀመረችው የባህር ላይ እገዳ ተጨማሪ ኃይል እያሰባሰበች መሆኑን ብቻ ሳይሆን ለማንኛውም አይነት ሰፊ ወታደራዊ ግጭት ዝግጅቷን እያጠናቀቀች መሆኑን ነው። ከጀርመን ተነስተው ወደ ቀጠናው እያቀኑ ካሉት አውሮፕላኖች መካከል እያንዳንዳቸው 77 ቶን የሚመዝን ወታደራዊ መሳሪያና በመቶ የሚቆጠሩ ወታደሮችን በአንድ ጊዜ የማጓጓዝ ብቃት ያላቸው ቢያንስ 12 የሚሆኑ ግዙፍ የጭነት አውሮፕላኖች ይገኙበታል። እነዚህን የሰማይ ግዙፎች ተከትለው በአየር ላይ ነዳጅ የሚቀዱ የቦይንግ አውሮፕላኖች በእስራኤልና በአካባቢው ሰማይ ላይ በብዛት መሰማራታቸው የአሜሪካ አየር ኃይል የጦር አውሮፕላኖችን ለረጅም ሰዓታት በአየር ላይ እንዲቆዩና ለማንኛውም ሰፊ ኦፕሬሽን ዝግጁ እንዲሆኑ ታቅዶ የተደረገ ስምሪት መሆኑን ያሳያል። ይህ ግዙፍ ወታደራዊ ዝግጅት በቴህራን በኩል የታየው እንደ አሜሪካ የውሳኔ መስመር መጥበብ ነው። የኢራን አብዮታዊ ዘብ የደህንነት ክፍል እንደገለጸው ፕሬዝዳንት ትራምፕ አሁን በሁለት አስቸጋሪ መንገዶች መካከል ተቀምጠዋል። አንደኛው በኢራን ላይ ከፍተኛ ኪሳራ ሊያስከትል የሚችልና የማይችል የተባለ ወታደራዊ እርምጃ መውሰድ ሲሆን፣ ሁለተኛው ደግሞ ከኢራን ጋር የትራምፕን ፍላጎት የማያሟላ መጥፎ ስምምነት መፈረም ነው። አሜሪካ ኃይሏን ወደ አካባቢው ያከማቸች ባለችበት በዚህ ወቅት ኢራን የአሜሪካ የባህር ላይ እገዳ እንዲያበቃ የጊዜ ገደብ ማስቀመጧና የቻይና፣ ሩሲያ እንዲሁም የአውሮፓ አቋም ወደ ቴህራን እያዘነበለ መሆኑን
መግለጿ ውጥረቱን ወደ መጨረሻው ጥግ አድርሶታል። በመካከለኛው ምስራቅ ያለው የኃይል ሚዛን አዲስ መልክ እየያዘ ነው። የእስራኤል መከላከያ ሚኒስቴር ከዋሽንግተን ጋር በመተባበር 2 አዳዲስ የጦር አውሮፕላን ስኳድሮኖችን ለመግዛት የመጨረሻውን ይሁንታ ሰጥቷል። ይህ በቢሊዮን የሚቆጠሩ ዶላሮችን የሚያወጣው ስምምነት ሎክሂድ ማርቲን ከሚያመርታቸው F-35 ስቲል አውሮፕላኖችና ቦይንግ ከሚያመርታቸው F-15 IA ጦር አውሮፕላኖች ጋር የተያዘ ነው። ይህ ግዢ እስራኤል በቀጠናው ያላትን ወታደራዊ የበላይነትና የአየር ላይ ጥንካሬ ለቀጣዮቹ 10 ዓመታት ለማረጋገጥ የወሰደችው ወሳኝ እርምጃ እንደሆነ ተገልጿል። የእስራኤል የገዢዎች ኮሚቴ እንዳስታወቀው ይህ ስምምነት በቀጣዮቹ 10 ዓመታት ውስጥ አገሪቱ ለምታወጣው የ119 ቢሊዮን ዶላር ግዙፍ የመከላከያ በጀት እንደ መጀመሪያ እርምጃ የሚቆጠር ነው። የመከላከያ ሚኒስቴር ዋና ዳይሬክተር አሚር ባራም እንደገለጹት ከኢራን ጋር ያለው ጦርነት የአሜሪካና የእስራኤል ስትራቴጂካዊ ግንኙነት ምን ያህል ወሳኝ እንደሆነና የላቀ የአየር ኃይል አስፈላጊነትን በግልጽ አሳይቷል። ይህም እስራኤል አሁን ካለችበት አስቸኳይ የጦርነት ፍላጎት ባሻገር ለወደፊቱ የሚገጥሟትን ቀጠናዊ ስጋቶች ለመመከት ያላትን ቁርጠኝነት ያሳያል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫ እስራኤል በቀጣዮቹ 10 ዓመታት ውስጥ 350 ቢሊዮን ለመከላከያ በጀት እንደምትጨምርና ይህም ሀገሪቱ በውጭ ሀገር የጦር መሳሪያ አምራቾች ላይ ያላትን ጥገኝነት ለመቀነስ እንደሚረዳ አስታውቀዋል። ኔታንያሁ አክለውም እስራኤል የራሷን አስገራሚ የጦር አውሮፕላኖች ለማምረት እቅድ እንዳላት ገልጸዋል። በተጨማሪም ከደቡብ ሊባኖስና ከሰሜን እስራኤል የሚሰነዘሩ የድሮን ጥቃቶችን ለመመከት የሚያስችል ልዩ ፕሮጀክት እንዲጀመር ትዕዛዝ ቢሰጡም ጉዳዩ ጊዜ ሊወስድ እንደሚችል ግን አልሸሸጉም። በዋሽንግተንና በቴህራን መካከል ያለው ዲፕሎማሲያዊ ፍጥጫ አሁን ወሳኝ ምዕራፍ ላይ ደርሷል። ፕሬዝዳንት ዶናልድ ትራምፕ በፓኪስታን በኩል የቀረበላቸውን አዲስ የኢራን የሰላም ሐሳብ እየመረመሩ መሆናቸውን ቢገልጹም በስምምነቱ ላይ ያላቸውን ጥርጣሬ ግን አልሸሸጉም። ትራምፕ ለአየር ኃይል አንድ ከመሳፈራቸው በፊት ለጋዜጠኞች በሰጡት መግለጫ ኢራን ላደረገችው ነገር እስካሁን ተገቢውን ዋጋ አልከፈለችም በማለት ስምምነቱ ተቀባይነት የማግኘት እድሉ አነስተኛ መሆኑን ጠቁመዋል። ይህም አሜሪካ ከሰላም ይልቅ ወደ ተጨማሪ ወታደራዊ እርምጃ እያዘነበለች መሆኑን አመላካች ሆኗል። ኢራን በበኩሏ በፓኪስታን በኩል ባለ 14 ነጥቦችን የያዘ አጠቃላይ ሰላም ሐሳብ ለአሜሪካ አቅርባለች። ይህ እቅድ በዋነኝነት በሆርሙዝ ሰርጥ ላይ ተጣለው የባህር ላይ እገዳ እንዲነሳ፣ በጦርነቱ ለደረሰው ጉዳት ካሳ እንዲከፈል፣ ማዕቀቦች እንዲነሱና በሊባኖስ ያለውን ጨምሮ በሁሉም ግንባሮች ግጭቶች እንዲቆሙ የሚጠይቁ ነጥቦችን አካቷል። ይሁን እንጂ ትራምፕ ቀደም ሲል የቀረበላቸውን መሰል የሰላም ሐሳብ ውድቅ ማድረጋቸው አሁንም በሁለቱ ሀገራት መካከል ያለውን የፍላጎት ልዩነት ምን ያህል ሰፊ እንደሆነ ያሳያል። የኢራን አብዮታዊ ዘብ የደህንነት ክፍል በሰጠው መግለጫ የፕሬዝዳንት ትራምፕ የውሳኔ መስመር ከጊዜ ወደ ጊዜ እየጠበበ መምጣቱን አስታውቀዋል። እንደ ቴህራን አመለካከት ትራምፕ አሁን የማይቻል ወታደራዊ እርምጃ ወይም ከኢራን ጋር መጥፎ ስምምነት መፈረም በሚሉ 2 አስቸጋሪ ምርጫዎች መካከል ተቀምጠዋል። ኢራን ለአሜሪካ የባህር ላይ እገዳ የመጨረሻ የጊዜ ገደብ ያስቀመጠች ሲሆን ቻይና፣ ሩሲያና አውሮፓም ከዋሽንግተን በተቃራኒ የራሳቸውን አቋም እየያዙ መሆናቸውን በመግለጽ በትራምፕ ላይ ያለውን ዲፕሎማሲያዊ ጫና አባብሰዋለች። ክቡራትና ክቡራን፣ በዕለቱ የሚሰሙ መረጃዎች ቀጠናው በማንኛውም ሰዓት ሊፈነዳ የሚችል ፈንጂ ላይ መሆኑን እያስመለከቱን ይገኛል። የኢራን የመቃብር ዛቻና የሆርሙዝ ሰርጥን የመዝጋት ፍላጎት ከቃል ባለፈ ወደ ተግባር ከተቀየረ ዓለም አቀፍ የነዳጅ ንግድና የኢኮኖሚ ስርዓት ሊገመት የማይችል ቀውስ ውስጥ መውደቁ አይቀር ይመስሏል። አሜሪካ እያደረገችው ያለችው ግዙፍ ወታደራዊ ስምሪትና የእስራኤል የቢሊዮን ዶላር የታጠቀ ዝግጅት የሚያመለክተው ደግሞ የዲፕሎማሲው መንገድ ተዘግቶ በጉልበት የመታገል ምርጫ የበላይነት እየያዘ መምጣቱን ነው። ፕሬዝዳንት ትራምፕ የኢራንን የሰላም ሐሳብ ውድቅ አድርገው ዋጋ የማስከፈል እርምጃ ውስጥ ከገቡ ግጭቱ ከመካከለኛው ምስራቅ አልፎ ዓለም አቀፍ ይዘት ያለውና ለረጅም ዓመታት የሚቆይ ደም አፋሳሽ ጦርነት ሆኖ መቀጠሉ አይቀሬ ይመስላል። ያሁኑን አበቃን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑን። በሌላ ሰበር መረጃ እስከምንገናኝ ሰላም ቆዩ።